ከሷም ያገኘችው መልስ ኪራ እኮ ፍቅረኛዬ ነው፣ ይሄን አታውቂም ወይ ነበረ መልሷ። ጽናት ማንንም ሳታናግር ነበረ ከዛ ቤት ወጥታ ወደ ጓደኛዋ ቤት የሄደችው። ነገር ግን ኪራ ከዛ በፊት ምንም ነገር ሳይፈጠር በፊት ሚራን አናግሯት ነበረ። ጽናትን ከዚህ በኋላ አደራ ላንቺ ሰጥቻለሁ በሚል ይህንንም ያደረገበት ምክንያት ይህንን ሲወስን ከዛ በኋላ ጽናት አይኑን ማየት እንደማትፈልግና ላይታረቁ እስከ መጨረሻው ሊቆዩ ስለሚችሉ ነበረ ሚራን ጽናትን አደራ ብሎ ይንገራት። ከዛ በኋላስ ምን ሊፈጠር ይችላል? በመጀመሪያው ደረጃ በክፍል 41 ይህንን ነበር ያየነው። በክፍል 42 የሚፈጠሩ አንዳንድ ትዕይንቶችን ከዚህ በኋላ አብሬ ማሳያችሁ ይሆናል። አዳዲሶች ሰብስክራይብ አድርጉ። ሙሉ ክፍሉን ወዲያው እንደለቀቅ ነው ኮሚኒቲ ፖስት ላይ ይደርሳችኋል። ቤቲ ኪራን ያስፈራራችው የጽናትን የራቁት ቪዲዮ አለኝ በሚል ነበረ። ከዛ ውስጥም አንድ ፎቶ አሳይተዋለች። በዛ ደረሰኝ በሰራተኛዋ በኩል ኪራ የደረሰውን ነገር ከፍቶ ሲያየው የጽናት ሙሉ የራቁት ቪዲዮ ነበረ፣ የራቁት ፎቶ። ይህንንም ታዲያ ያሳየችው ከየት አምጥታው ነው የሚል ነገር ነው። ይህንን ሲደረግ ታዲያ አንድ ጊዜ ጽናትና ኪራ በተሳሳቱበት ቀን ማታ ላይ እሷም እዛ ቤት ውስጥ እንደምትኖርና በድብቅ እንደቀረጸቻቸው ነግራው ነበረ። ጽናት ይህንን ነገር ምንም አይነት ነገር የምታውቀው ነገር የለም፣ እሷ ከሰማች በጣም ትጎዳብኛለች በሚል ነበረ ኪራ ለእሷም ሳይነግራት እሷን ያዘዘችውን ነገር ያደረገው። የመጀመሪያው ያዘዘችው ነገር እኔ ወደዛ ቤት መመለስ እፈልጋለሁ የሚለው ነበረ። ሳያቅማማ ነበር እሺ ያላት። ወደዛ ቤትም ገብታለች። ጽናት ግን አሁን ላይ ኪራ ጎድቶኛል ብላ ነው የምታስበው። ኪራ ለእሷ ብሎ ነበር ይህንን ያደረገው። በየትኛው በኩል ቢሆን እናንተ ታስባላችሁ? ለምሳሌ የራቁት ቪዲዮን ትልቀቀው፣ እኔ ግን ከጽናት ጋር መጣላት አልፈልግም የሚለውን ነገር ትቀበሉታላችሁ? ወይንስ ጽናት እንደፈለገች ትጥላኝ፣ ልቧን በእኔ ቢሰበር ችግር የለውም፣ ነገር ግን የእሷን ክብር ዝቅ አላረገውም ብሎ ነው እሱ የራቁት ቪዲዮን የተነሳችውን ማንም እንዳያይ በሚል እየተባለ አድርግ የተባለውን እያደረገ ያለው። ጽናት በበኩሏ ይሄ ነገር እያስፈራት ነበረ። ገና ከዚህ በፊት እንደገመተችው ይህንን ነገር ስጀምር ምናልባት እኔን ሊጎዳኝ ይችላል ብላ ብዙ ጊዜ ጠርጥራም ቢሆንም ፍቅሩ ይሻለኛል ብላ ነበረ የፍቅር ግንኙነታቸውን በግልጽ የጀመሩት። ካዲያ ይህንን ካሰበች በኋላ አሁን ላይ እንደፈራሁት ነው ልቤን የሰበረው፣ አሁን ላይ ጠገን ነው። እናም ደግሞ ድጋሚ ከሱ ጋር መሆንን የማትሰበው ነገር ነው። ይሄኔ ግን ታዲያ ምንም ነገር ቢሆን አሁን ላይ የእሱ ፍቅር ለእኔ ያልቀነሰብኝም፣ እንዴት እስካሁን ድረስ ለእሱ አስባለሁ ነበረ መልሷ። አሁን ፊቱን ማየት አትፈልግም፣ ነገር ግን የወደፊቷን ማስቀጠል ነው የምትፈልገው። የአባቷን ሁኔታም ይህንን የማትረሳው ነገር ነው። ሰራተኛዋ ጋር እንምጣ። የሰራተኛዋ የህይወት ታሪክ አዲስ እዛ ቤት የገባችው ነገሮችን ገና ስትጀምር እንደ መጥፎ ሴት አይተናት ነበረ። እንደዛ አልነበረም። መጀመሪያ ከልጇ ጋር ጎዳና ነበረ የምትኖረው። ጎዳና እየኖረች እያለ ነው ቤቲ ከዛ አንስታት ስራ ልስጥሽ ብላ እዚህ ሰራተኝነት ያስቀጠረቻት። አሁን ላይ ነገሮችን እየተገደደች እንደምታረግ እያየን ነው። ቤቲም ግን እያከበረቻት አይደለም። የራሷ እውነተኛ ልጆች አሏት ሰራተኛዋ። እዛ ቤት ስትገባ ግን ልጅ የለኝም ብላ ነበር የገባችው። ለዛም ነው ልጆቿን እየደበቀች እዛ ቤት የምትኖረው። አሁን ላይ ነገሮች አስገድደዋት ነው እዚህ እየሰራው ያለሁት እና ይህን ያህል አረመሬ እንደሆነች አላቅም ቤቲ በሚል ራሷ ጸጸት ውስጥ አስገብቷታል። እንዴት እና ጽናት እንደተጎዳች መጀመሪያ ልጅ እንደነበራትና እዛው ልጇን በመርዝ እንደገደለችባት ቤቲ ይህን ሁሉ ሰማች። ምን ያህል አውሬ ናት! እንዴት ከእሷ ጋር ሰራው? እሷስ እንዴት ተባበርኩኝ የሚል ነገር አሁን ጸጸቱ እየገደላት ነው። በሌላ በኩል ጽናት ምን ሊፈገጥማት ይችላል? በክፍል 42 የምናየው ነገር ይሆናል። ኪራ ምናልባት ነገሩን አስረድቷት ይሄ ነገር እየያዘኝ ነው የሚል ነገር ቢነግራት እሷ ልትመለስና ተስፋ ልታገኝ ትችል ይሆናል። ሚራ ደግሞ አንድ የጠረጠረችው ነገር አለ። እንዴት ጽናትን አደራ ሊለኝ ቻለ? ለምን? ምን ሊፈጠር እንደሆነ በምን አወቀ የሚል ነገር አለ። ይህንን ታዲያ ለጽናት የምትነግራት ከሆነ አንድ ተስፋ ሰጪ ነገር ሊሆን ይችላል። ሌላው ናሁም ነገሮችን በቀጥተኛ መንገድ እየተረዳ ስለሆነ ድጋሚ ከኪራ ጋር ሊጣሉ ይችላሉ። ይህንንም አብረን በክፍል 42 የምናየው ይሆናል።
ቤቲ ፍቅረኛዬን ተቀማው በሚል ምክንያት እዛ ቤት ውስጥ አረመኔነቷን እያሳየች ነው። በዚህ ሁኔታ ምን ያህል እንደምትቀጥል የምናውቀው ነገር የለም። ኪራም ተስፋ ቆርጦ ከዛ ቤት ወጥቷል። የት እንዳለ አይታወቅም። ማታም እንደለመደው ጠጥቶ መግባቱና ብዙ ነገሮች ማጥፋቱ ማይቀር ነው። ጽናት ግን ራሷን አረጋግታ ወዲያውኑ ነው ወደ ቀድሞ አቋሟ የተመለሰችው። ወደዛ ቤትም ተመልሳለች። ሰራተኛዋን ስታገኛት ምን እያማረርሽ ነበረ ብላ ነው የጠየቀቻት። ሰራተኛዋን ባዘኔታ እኔ ብዙ ነገሮች ከዚህ በፊት ብዙ ነገር አሳልፌያለሁ፣ ጎዳና ነበርኩኝ ከልጆቼ ጋር ማለቴ ከእህቴ ልጅ ጋር ብላ አስመሰለች። ከዛ በኋላ ያለውን ግን እውነታውን ነበረ ለጽናት የነገረቻት። እኔ ብዙ ተሰቃይቻለሁኝ፣ ጎዳና ያለው አንድ ሰው ከዚህ ህይወት አውጥቶኝ ይህን ሰራተኝነት ሰጠኝ፣ ድጋሚ ደግሞ ውለታ እየጠየቀኝ ነው። ምን ማድረግ እንዳለብኝ አላቅም ነበር መልሷ። በሁሌም በዛም በኩል ብላ ነገሮችን ምክር የፈለገችው ከጽናት ነበረ። ጽናት እውነትም አሳዝናታለች እቺ ሰራተኛ፣ ምክንያቱም ደርሶባት ስለሚያውቅ። እሷም ወዲያውኑ ትዝ ያላት የአባቷ ነገር ነው። አባቷን ገጠር ላይ ትታ ለአንተው ደርስልሃለሁ ብላ ነው ከዛ ሀገር የወጣችው። አሁን ድረስ ግን እውነተኛ ትክክለኛ አቋም ላይ የለችም። ይህንንም ምን ያህል እያሳሰባት እንደሆነ አይተናል። ስለዚህ ከዚህ በኋላ ከኪራ ጋር ምንም አይነት ፈተና ወይንም ነገሮችን ማየት አትፈልግም። ወደ ትክክለኛ አቋሟ መመለስ ትፈልጋለች። በክፍል 42 ምን ላይ ትደርስ ሲሆን ይህንን አብረን የምናየው ይሆናል። አዳዲሶች ሰብስክራይብ በማድረግ ይህንን ቻናል ተቀላቀሉ። እንደሚታወቀው በቅርብ ጊዜ ነበረ የዋዳን ድራማ ያለቀው። አሁን አዲስ ቻናል ላይ አዲስ ተከታታይ ድራማ ጀምሯል። ክህደት የሚል ብዙ ነገሮች የምትማሩበትና የምትጣጣኑበት ይሆናል። ከዚህ በኋላ ማሳያችሁ